የሞቀ ቤት የገባሽው አንኳኩተሽ እኔ ምንም አልፈልግም። በቃ ቁርጥ ያለውን ውሳኔህን ንገረኝና እኔ በቃኝ። እኔ እዚህ ጋር መቆም ራሱ አልፈልግም። እሺ አሁን ውሳኔህን ንገረን። በቃ እኔ ምንም አልፈልግም። በቃ የምወስነውን ነገር የማደርገውን ነገር ትቀበያለሽ አይደል? ሰላም ውድና የተከበራችሁ የኛ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ሰላም ጤና ይስጥልኝ ውድ የቢሻዋ ቤተሰቦች፣ ሀይሚዬ እኔ ቆንጆ እንዴት ነሽልኝ? ደህና ነሽ ወይ? ከኛ ጋር አለ ሁሉ ሰላም፣ ሁሉ መልካም ነው። እቺ ቆረቆንዳ መቼ ነው ከህይወታችሁ የምትወጣ? እስቲ መቼ ነው? እስቲ እንደው ሀይሚማ አሁን ትግስቷ አለቀ። እውነት እስከ መጨረሻው ስሙ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ጨረቃ ፋሚሊ ይላል እንግዲህ ሁሌም ከጎናችን ነን ጨረቃ ፋሚሊ ማለት ነውና አብሽሩ ሀይሚና ቡራዬ ማለት ነው። እቺ ቁንቋናም ግን አንድ ቀን ትወጣለች ከህይወታችሁ ብያለሁ። እንግዲህ ዛሬ የብሩኬን ውሳኔ የምንሰማበት ቀን ነው። ምን መወሰን እንዳለበት አላውቅም። ምክንያቱም አብዛኞቻችሁ እኔ ከዚህ በኋላ ምንም ቢወስን ምንም ከጎን ሁኚ እያላችሁ ነበረ። ግን አንዳንድ ውሳኔዎች እያመሙኝም ቢሆን ለመቋቋም ወስናለሁ። አይደለ? ያም አሉ አንዳንድ ነገሮች ከባድ ነው። ምን መሰለሽ ሀይሚ፣ ለምሳሌ ሰው ቁጭ ብሎ ነው የሚዳኝሽ አይደል? ይሄ ቁጭ ብሎ እኮ ሰውየው ከሀይሚ ጋር ሀይሚ ሁሉንም ነገር መቀበል አለብሽ ከሚል ሰው ጋር እንዴት ነው ተግባብተሽ? እንዴት ነው የምትቀጥዩ? አንደኛ ነገር እዩ በዚህ ልክ መብት የላትም ብሩኬ ላይ በምንም ተአምር። ብሩኬ ምንም ይወስን ምንም እኛን ደግፈዋል፣ እኔ ደግፈዋለሁ። ለምን እርግጠኛ ጎዳና በቃ አለ አይደለ? እነሱ ራሱ እኮ ነጋቸውን ለማሻሻል ይጥራሉ። ጎዳና ያለ ሰው ጎዳና የሚኖር ሰው በዚህ ልክ ራሱ ነው ላይ እኔ ወንድሜ ውሳኔ ለመስማት ነው የጠራውሽም። ብሩኬም ይመጣል። እንደመጣች ብሩኬ ማለትም የማለትም መብት የለሽም። ሲጀመር ገና ለገና ልጅ ወለድኩ ብለሽ እዛን የታለ ያልኩት እንጂ ለሌላ ነገር አይደለም። ይመጣል፣ አታስቢ፣ ችግር የለውም ይመጣል። ግን ይህን ሁሉ ነገር የምታደርጊው እንደዚህ የምትናገሪው እንደዚህ የምትይው እኔን ለማበሳጨት እንደሆነ ይገባኛል። ግን እኔ ችግር የለውም። ብሩኬ ታለ ማለት አንቺን ያበሳጭሻል? እኔ ነኝ አይደል እዚህ ጋር የቆምኩት? እኔ ነኝ። ስለ ብሩኬ እኮ እኔ ብቻ ነኝ ልጨነቅ የሚገባው፣ አንቺ ምንም አይመለከትሽም። እንደማታገኝ ቃል ተግባብታችኋል ብዬ ነው። ዛሬ ደግሞ እኔ ቀደምኳ። እኔ ቀድሜ ተገኘው። እንደውም ብሩኬ አይመጣም። እሺ ምን ይጠበስ? እኔ አሁን ደውዬ እንዳትመጣ ማለት እችላለሁ። ቆይ አንቺ እሱ አክብሮ ቤት ይኸው እዚህ ቤት ኑሪ ያለሽ ለምንድን ነው ማትኖሪ? ያርፈሽ ሌላ ጣጣ የምትፈጥሪው ምንድን ነው? ለምንድን ነው ሌላ ረብሻ የምትፈጥሪው? ሳትቀበይ ቁልፍ ሳትይዢ ምናምን አልቸገረኝም። እኔ እንዳለ ማሞት ካልፈለክ እንደውም ተረጋግተህ ብትቀመጥ ይሻላል። አሁን ከዚህ ችግር ነው ኑሪ የሚልሽ ማለት እዩ እያስፈራራሽ ነው። ከዚህ ችግር ምትኖሪ እሷ ነች እኮ ያለችው። እሱ እኮ ገና እኮ ምንም ያለው ነገር እሱ አይልም እኮ የማለትም መብት የለውም ሲጀመር። በዚህ ልክ እሷን የማጨማለቅ መብት የለውም። ይኸውልህ ዝም ብለህ በሰው ጥልቅ እያልክ አስፈትፈተህ በቃ የሞቀ ቤት የገባሽው አንኳኩተሽ እንዴ? እኔም የሞቀ ህይወት ነበረኝ። የሞቀ ህይወት? የትኛው ህይወትሽ? እኔ እስካሁን እስከማውቀው ድረስ ህይወት በሚኖርሽ ሰዓት የሰው ህይወት እያበላሸሽ ነው የሚታየኝ እስካሁን ድረስ ማለት ነው። ለማስተካከል እየሞከርኩ እንጂ ያበላሽ ማለት የትኛው ህይወትሽ? ከዚህ በፊት የነበረሽ የትኛው? አንድ ቀን የተፈጠረ ስህተት እዚህ ጋር እድሜ ልካችንን ህይወታችንን አከበድሽ እኮ። አንድ ፊልም ታበዛለህ ማለት ነው። ጫካ ትወዳለህ? አዎ ጫካ እወዳለሁ። አንቺ ደግሞ ያንን ላይፍ የፈለግሽው። እኔ አሁን ከአንቺ ጋር ጫካ አልቀመጥም። ለምሳሌ ልጃለሽ እንዴ? ለምንድን ነው የማትረጋጉት እንዴ? እሺ ለማንኛውም እኔ እና እሷ እስክናወራ በእናትህ ትኩሳትን ቀዝቀዝ አድርጋ ነው። እንደዚህማ አትበሳጭ። ቀን ነው እኔ የምልሽ በሷ ለምንድን ነው በሷ ከጓደኛ ከተኛው ጓደኛ ቀን ማለት ነው በመድኃኒት የምትጫወችበት ነው እሱ እኮ ህፃን ልጅ አይደለም። እሺ ለማንኛውም አሁን ከሀይሚ ምንድን ነው የምትፈልጊው አንቺ? እኔ ስለ ጓደኛ እኮ አያገባኝም። እኔ ምን ኦኬ ስለ ጓደኛ አያገባህም? አዎ እስኪ ደስ እሷ አያገባኝም ብትይ እኮ በቃ ልትዘጊ ነው አይደል? ለማንኛውም አሁን ከእሷ ምንድን ነው የምትፈልጊው? እስኪ ንገሪኝ ለእኔ። ምንም ካልፈለግሽ የተሰጠሽ ቤት ላይ ከነ ልጅሽ ኑሪ በቃ በሰላም። እሺ ምንድን ነው የምትፈልጊው? ምንድን ነው የምትፈልጊው? እሺ ከእሷ ምንድን ነው የምትፈልጊው? አሁን ምንም ካልፈለግሽ ለምንድን ነው የምትፎክሪበት? ለምንድን ነው የምታስፈራሪው? ቆይ አንቺ ማንሽና ነው በዚህ ልክ ምዝችው የምታስፈራሪው? ዝተሽ ነው ከሄድሽው ውሳኔ ይሄን ምናምን ብለሽ ለምንድን ነው እንደዚህ ምዝችው? ለምንድን ነው የምታስፈራሪው? ስለሆነ ውሳኔውን ፈልገዋለሁ። ውሳኔን አሳውቀኝ ያልኩት እንደዛ ብቻ ነው። እንዴት ተሰማው? ስልሽ ይቀራ ነው። አይ ቡቡ መጣች። መጣ እንዴ?
አንተ መስለኝ ነው እኮ ሲደውል። እንዴት ነህ? ደህና ናችሁ? ተቃጠልኩልህ እኮ ቶም በእናትህ። እሺ አሁን በቃ እኔ ምንም ተወው በቃ እኔ እዚህ ጋር ቆሜ ምንድን ነው የተቃጠልሽው? ማን ተናግሮሽ? ሀሰን ምን ብላት ነው? አልተናገረኝም። ኧረ በእግዚአብሔር ልታወራ ከለከለ። ልጅቷን እኮ የምታወራው ነገር ሁሉ አስጠፋባት። ዝም ብሎ እየቀባጠረ ዝም ብሎ እየለፈለፈ አረ ስንት አይነት አይናውጣስ በቃ እኔ ምንም አልፈልግም። በቃ ቁርጥ ያለውን ውሳኔ ንገረኝና እኔ በቃኝ። እኔ እዚህ ጋር መቆም ራሱ አልፈልግም። የምሬን ነው። እኔ ውስጥ እየነደደ ነው እንዴ። ሲጀመር የሁሉ ሰዓት ራሱ እኔ እዚህ ጋር የጠበቅኩ አንተ ስራ ይዘህ ስለነበር ነው፣ ፕሮግራም ስለነበረክ ነው። ቀድሜ ራሱ እኔ ከአንተ ጋር በመጣ ይሻለኝ ነበረ እንዴ። ስማ አሁን አትናደጂ። አንቺ እኮ መናደድ እንዲህ መሆን እኮ የለብሽ። እንዴት አልናደድም ብሩኬ? ወይኔ እሺ አሁን ውሳኔ